አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ የኢትዮ ፖስት ቤተሰቦች ለአሁኑ የተደመጡና የተመራረጡ ወቅታዊና ሰበር መረጃዎችን አጠናክረን መተናል። በቅድሚያም አርዕስቶቹን እንንገራችሁ። የፋኖ ኃይሎች ወደ ወልቃይት ሰብረው ገቡ። ዛሬ ማለዳ ፋኖች ወደ ወልቃይት ዞን ያሉ ወረዳዎችን ተቆጣጥረዋል። ከዚህ ቀደም ወልቃይት ላይ ያለውን የብልጽግና መዋቅር እናፈርሰዋለን ሲሉ አስጠንቅቀው የነበሩት የፋኖ ኃይሎች ወልቃይት ላይ ዛሬ ጀምረውታል። ከዚህ ቀደም ፋኖን ዘልፈው የነበሩት ኮሎኔል ደመቀ ዘውዱም በጥቃቱ ቁጣ ውስጥ መግባታቸው ተነግሯል። ከወልቃይት የተሰማውን አዲስ መረጃም በዘገባችን በዝርዝር ተሰሙታላችሁ። በሌላ ሰበር መረጃ ደግሞ ከፍተኛ ባለስልጣኑ ላይ ያልተጠበቀ እርምጃ ተወስዶባቸዋል። የብልጽግና ከፍተኛ ባለስልጣን ላይ በጠቅላይ ሚኒስትር አብይ ቀጥተኛ ትዕዛዝም እርምጃ ተወስዷል። በሙስናና በብልሹ አሰራር ላይ ተጠምደዋል የተባሉት ለ4 ኪሎ ቤተ መንግስት ቅርበት ያላቸው ባለስልጣን ከስልጣናቸውም ተሰናብተዋል። ባለስልጣኑ ማናቸው የሚለውን በዘገባችን ተሰሙታላችሁ። በሌላኛው መረጃችን ደግሞ ጠቅላይ ሚኒስትር አብይ አህመድ ለሰሞነኛው የአሜሪካ ሪፖርት አነጋጋሪ ምላሽን ሰጡ። አብይ ለትራምፕ ስለኔ አያገባችሁም ሲሉ አነጋጋሪ አስተያየትንም ሰንዝረዋል። ከሰሞኑ የአሜሪካ የውጭ ጉዳይ ሚኒስትር በኢትዮጵያ እየተከናወነ ያለውን ልማት አስመልክቶ አሉታዊ ሪፖርት ማውጣቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ለዚህ አሜሪካ ሪፖርትም ቁጣ የተሞላበት ምላሽ ሰጥተዋል። የተወደዳችሁ የሚዲያችን ተከታታዮች እነዚህንና ሌሎች በርካታ መረጃዎችን በዘገባችን ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ለሰሞነኛው የአሜሪካ ሪፖርት ምላሽን ሰጡ። አብይ ለትራምፕ ስለኔ አያገባችሁም የኛን ስራ ለራሳችን ተውልን ሲሉ አነጋጋሪ አስተያየትን ሰጥተዋል። ከሰሞኑ የአሜሪካ የውጭ ጉዳይ ሚኒስትር በኢትዮጵያ እየተከናወነ ያለውን የኮሪደር ልማት አስመልክቶ አሉታዊ ሪፖርት ማውጣቱም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ለዚህ የአሜሪካ ሪፖርት በቁጣ ምላሽም ሰጥተዋል። የናንተን ስራ ስሩ ይሄን እለኛ ተውልን ሲሉ ማሳስበዋል። ጠቅላይ ሚኒስትር አብይ ዛሬ ሐሙስ መስከረም 22 ቀን 2018 ዓመተ ምህረት ከሶማሌ ክልል መዲና ጅግጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ማንነት ግን በግልጽ አልጠቀሱም። ጠቅላይ ሚኒስትር አብይ ይህንን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ወጣ ከቀናት በኋላ ነው። የኢትዮጵያ ኢንቨስትመንት አመችነት ሁኔታን የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመላክቷል። አዲስ አበባን ጨምሮ ቢያንስ በ40 ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶችን ጠመንጃ ደቅነው ጭምር እንዲፈናቀሉ መደረጉንም ይገልጻል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸውን የማይቻል ደረጃ ላይ እንዲደርስና ከስራ እንዲወጡም እንደተገደዱ ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ የባለ ሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎትን እንደገደበ በአሜሪካ መንግስት የተዘጋጀው ሪፖርት ላይ ሰፍሯል። ይህ ሪፖርት ከወጣ ከቀናት በኋላ ሶማሌ ክልል የተጓዙት ጠቅላይ ሚኒስትር አብይ በክልሉ መዲና ጅግጅጋ ከተማ እየተከናወነ ያለውን የኮሪደር ልማት ፕሮጀክትና የአዳዲስ ቤቶች ግንባታን መጎብኘታቸውን ገልጸዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶችን መገንባታቸውን አክለዋል። አብይ የኮሪደር ልማት ያልነው ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ሲሉ ተደምጠዋል። መንግስታቸው እያከናወነ ያለውን የከተማ የማስዋብ ስራ በሚቀጥሉት ቢበዛ 15 እና 20 ዓመታት የአብዛኛውን ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ ማስገንዝበዋል። መንግስታቸው በከተሞች እየተከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱንም ተናግረዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ ማክለዋል። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉ አስረድተዋል።
አብይ ይህንን ስራችንን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖችን ደግሞ የእናንተን ስራ ስሩ፣ ይሄንን ለኛ ተውልን፣ ይህ አገር ባለቤት አለው፣ ስራችንን ለኛ ተውልን ሲሉ መልእክታቸውን ማስቀምጠዋል። ወደ ሌላኛው መረጃችን ስናመራ የፋኖ ኃይሎች ወደ ወልቃይት ሰብረው ገቡም። ዛሬ ማለዳ ፋኖች ወደ ወልቃይት ዞን ያሉ ወረዳዎችን ተቆጣጥረዋል። ከዚህ ቀደም ወልቃይት ያለው የብልጽግና መዋቅርን እናፈርሰዋለን ሲሉ አስጠንቅቀው የነበሩት የፋኖ ኃይሎች ወልቃይት ላይ ጀምረውታል። ከዚህ ቀደም ፋኖን ዘልፈው የነበሩት ኮሎኔል ደመቀ ዘውዱን በጥቃቱ ቁጣ ውስጥ መግባታቸው ተሰምቷል። በአፈባሃ ሰሜን አማራ ቀጠና አርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው ዋዋ ጎቤ ክፍለ ጦር ዛሬ መስከረም 22 ቀን 2018 ዓመተ ምህረት ከንጋት ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችውን ቅርቃር ከተማን በቁጥጥር ስር ማስገባቱ ታውቋል። ውጊያው አድማሱን አስፍቶ ቀጥሏል የተባለ ሲሆን የመንግስት ወታደሮችም ከወደ ፋኖ የተሰነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ወደ ኋላ ማፈግፈጋቸውም ተነግሯል። በወልቃይት ጉዳይ በርከት ያሉ ኃይሎችም ተፋጠዋል። የፌደራል መንግስቱ በወልቃይት መጫወት የሚፈልገው ጨዋታ አለ ያሉ በርካቶች የትግራይ ኃይሎች ፋኖ እነ ኮሎኔል ደመቀ ዘውዱም ያላቸው አሰላለፍ ሌላ ነው። በሌላ በኩል ደግሞ ሱዳንና ኤርትራ ከእሁድ እስከ እሁድ አይናቸውን እዚሁ ስፍራ ላይ እንደተከሉ ይነገራል። ከሰሞኑ እዚህ አካባቢ ላይ ሁለት አዳዲስ ክስተቶች መመልከት ተችሏል። ይኸው የፋኖ ኃይሎች በወልቃይት የጀመሩት ዘመቻና የቲዲኤፍ አዲስ የክተት አዋጅ ነው። ከወራት በፊት ኮሎኔል ደመቀ ዘውዱ ፋኖን አስመልክተው አንድ የዘለፋና የትችት አስተያየት በይፋ ከሰጡ በኋላ በፋኖ አደረጃጀቶችና በኮሎኔል ደመቀ ዘውዱ መሃል ነፋሲም ገብቷል። በመካከላቸው የተፈጠረው ስንጥቃት አይሎ አንዱ አንዱን ወደ ማጥቃትም እየተሸጋገረ መጥቷል። የተከዘዘ በሚል የዳቦ ስም መከላከያ ሰራዊት የወልቃይት ሚሊሻዎችን በማሰልጠን በአካባቢው ካሉ የፋኖ አደረጃጀቶች ጋር እንዲዋጉም አድርጓል እየተባለ ነው። ይህንን ተከትሎም እነ ኮሎኔል ደመቀ ዘውዱ በፋኖ ጉዳይ አሰላለፋቸውን ከ4 ኪሎ ጋር አድርገዋል። በዚህም የተበሳጩት የፋኖ ተዋጊዎች ካለፈው ቅዳሜ አንስተው ልዩ ያሉትን ዘመቻ በወልቃይት መክፈታቸው ተሰምቷል። እነ ኮሎኔል ደመቀ ዘውዱ በይፋ በወልቃይት የብልጽግና ተወካይ መሆናቸውን መናገራቸውን ተከትሎ በጎንደር አካባቢ የሚንቀሳቀሱ የፋኖ አደረጃጀቶች የወልቃይትን መዋቅር ለማፍረስ እንቅስቃሴ እንደጀመሩ ማውጀዋል። ይህንን ተከትሎም በወልቃይት ቀጠና ውጥረቱ አይሏል። ከሰሞኑ አንድ ከፍተኛ የወልቃይት አመራር ባልታወቁ ኃይሎችም ተገድለዋል ተብሏል። ግድያውን ተከትሎም የፋኖ ስምን በጥርጣሬ ተነስቷል። አንድ ከፍተኛ የጎንደር ፋኖ አመራር ከሰሞኑ በሰጡት ቃለ መጠይቅ ብልጽግና ባለበት ቦታ ሁሉ ጥቃት እንፈጽማለን ሲሉ በወልቃይት የራሳችን አደረጃጀት አለ፣ በዚህ አደረጃጀት የወልቃይትን ብልጽግና መዋቅር ለማፍረስ ዘመቻ ጀምረናል ሲሉም ገልጸዋል። ከሳምንታት በፊት መከላከያ ሰራዊት በርካታ ቁጥር ያላቸውን የወልቃይት ሚሊሻዎች ከፋኖ ጋር እንዲዋጉለትም ማሰልጠን ጀምሯል። ከስልጠናው የወጡ የወልቃይት ሚሊሻዎችም ከፋኖ ጋር ተዋግተዋል። በዚህም በመከላከያ ከፍተኛ አመራሮች ባሳዩት የላቀ የግዳጅ አፈጻጸም በሚልም ተሸልመዋል። ወልቃይትን ከህወሓት ኃይል ለመጠበቅ ላለፉት 2 ዓመታት ያለማቋረጥ የሰለጠነው የወልቃይት ሚሊሻ በእንዲህ መልኩ አፈሙዙን ወደ ፋኖ ማዞሩን የአካባቢውን ፖለቲካ ማወሳስቦታል። የፋኖ ኃይሎችን በወልቃይት ዘመቻ እንዲከፍቱ ያነሳሳቸው ይሄኛው ምክንያት ነውም ተብሏል። ወደ ሌላኛው መረጃ ስናመራ በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መድረሱን ተከትሎ ጉዳዩ ሰፊ መነጋገሪያ ሆኗል። ይህንን የተመለከቱ ተንቀሳቃሽ ምስሎችን በየማህበራዊ ሚዲያዎች ላይ በስፋት ተሰራጭቷል። በወንዶ ገነት ወረዳ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ የሆኑት አቶ ይሼቱ ዳንኤል 6 ሰዎች ከጉዳዩ ጋር ተያይዞ በቁጥጥር ስር መዋላቸውን ለቢቢሲ ገልጸዋል። ሰብአዊ መብት ስለጣሱ ክስ ይመሰረትባቸዋል ብለዋል። አቶ ይሼቱ እንዳሉት በከተማ ውስጥ ባለው የጫት ገበያ አካባቢ ከትናንት ወዲያ መስከረም 22 2018 ዓመተ ምህረት ወጣቶች የተሳሳተ መረጃን መነሻ በማድረግ የሴቶችን ሱሪ ለማውለቅ በመሞከር ባደረሱት ጾታዊ ትንኮሳ ቀንደኛ ያሏቸውን ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። ከትናንት ወዲያ ከሰዓት 11 ሰዓት አካባቢ ሱሪ የለበሰች ሴትን ካገኛችሁ አውልቁ ተብለናል በሚል ሴቶች ላይ ጾታዊ ትንኮሳም ደርሷል።
በማህበራዊ ሚዲያ ላይ በተዘዋወሩ ተንቀሳቃሽ ምስሎች ላይም በታዳጊ ወንዶች የተከበቡ ሴቶች ሲሳደዱና ልብሳቸውን በስለታማ ነገር ሲቀዳዱ ታይተዋል። የጫት ገበያ 11 ሰዓት ስለሚደራ የጫት ገበያ ሙቀት በሚመስል መልኩ ነው የተነሳው። ሰው ግር ብሎ ነበር ብለዋል አቶ እሸቱ። በማህበራዊ ሚዲያ በስፋት የተዘዋወረውን ተንቀሳቃሽ ምስል አስመልክተው ማህበራዊ ሚዲያ ላይ የተለቀቀችውን ልጅ ማሳደድ ሲጀምሩ ህዝቡ ሲከላከል ነበር። ልጅቷን እያሳደዱ ሱሪዋን ለማውለቅ መሞከራቸውንም ገልጸው ስለ ሁኔታው አስረድተዋል። ከዚህ ጉዳይ ጋር ተያይዞ እስከ 6 የሚደርሱ ቀንደኛ የተባሉ የከተማ ወጣቶችም ታስረዋል ሲሉ ተናግረዋል። በተያያዘ መረጃ ከፍተኛ ባለስልጣኑ ያልተጠበቀ እርምጃ ተወሰደባቸው። የብልጽግና ከፍተኛ ባለስልጣን ላይ እርምጃ ተወስዷል። በሙስናና በብልሹ አሰራር ላይ ተጠምደዋል የተባሉት ባለስልጣን ከስልጣናቸው እንዲሰናበቱም ተደርገዋል። እርምጃው የተወሰደባቸው ባለስልጣን የሲዳማ ክልል ሐዋሳ ከተማ ከንቲባ ናቸው። የሲዳማ ክልል ብልጽግና ፓርቲ በሁለተኛ ቀን የአመራር ግምገማ ውሎ የሐዋሳ ከተማ ከንቲባ አቶ መኩሪያ ማርሻይን ከስልጣን አስወግዷል። ከንቲባው ስልጣን የተወገዱት በኃላፊነት ላይ ያሉ በፈጸሙት ሌብነትና በበርካታ ብልሹ አሰራሮች ተገምግመው እንደሆነ ተረጋግጧል። ፓርቲው ከስልጣን ያባረራቸው አቶ መኩሪያ በቀጣይ ለፈጸሙት ጥፋት በሕግ እንዲጠየቁ ውሳኔ ማሳለፉንም የደረሰን መረጃ ያስረዳል። አቶ መኩሪያ በከተማዋ በከፍተኛ ሁኔታ የተንሰራፋውን የመሬት ወረራ መቆጣጠር ተስኗቸው የከተማዋ አስፈጻሚዎችን ጨምሮ ራሳቸው ከንቲባው የዚህ ተግባር ተባባሪ መሆናቸው ተረጋግጧል። ከንቲባው በተለይም መንግስት የሰጣቸውን መኖሪያ ቤት ከኃላፊነት ከተነሳው ይወሰድብኛል በማለት ለቀው ከወጡ በኋላ ለአቅመ ደካሞች የሚሰጥ የቁጠባ ቤት በመንግስት ገንዘብ እንደ አዲስ አስገንብተው ከተጠናቀቀ በኋላ ለራሳቸው አገልግሎት ማዋላቸውም ተደርሶባቸዋል። በቅርቡ የሐዋሳ ከተማ ስታዲየም እድሳት በሚል የተሰበሰበውን ገንዘብ ቤት እንዳስገቡ አለመታወቁ ደግሞ ሌላኛው የከንቲባው የሙስና ቅለት አካል እንደሆነ የተጠቀሰ ሲሆን ከንቲባው ከፍተኛ የሆነ የአቅም ውስንነት እንዳለባቸው በእለቱ በቀረበው ግምገማ መድረክ ላይ በሰፊው ተነስቷል። በዚህም የተነሳ ከንቲባውን ጨምሮ የከተማው ከፍተኛ አመራሮች ከላይ በተጠቀሱና በሌሎች ብልሹ አሰራሮች ምክንያት ተገምግመው ከስልጣን መሰናበታቸውን የደረሱን መረጃዎች ያመለክታሉ። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት ቸር ቆዩ።